ቢስሚላህ አረለ ይባላል ዛሬ አውዝ ቢላህ ወይ እና ኢላሂ ወኢና ኢለይሂ ራጂዑን ይባላል። በስመአብ የዛሬው ያቃጥላል አይገልጾም። እግዚአብሔርን ይሄ ፊልምማ የሆነ አይነቱ ጣምጢም አለበት እንጂ ነው እግዚአብሔርን ግራ ነው የገባው። እናታ ተብላ ምድራ መዳሙላ ለቁማጣ የቁመትክ ማሳሰቢያ በቃ ማስበልበት ሊተሰማ ማሳሰቢያ አንተ ምን ተደጋሚ ያራቀቀ ነው በቃ። እሺ ቆይ ከዚህ በላይ ምን ፈልጋችሁ ነው? የሜዳ አድቫንቴጅ እናንተ ጋር ነው። ከዛ ቀይ ወጣላችሁ በጊዜ እርስ በርስ ተጣልተው ቀይ ወጣላችሁ። የለም ማንቸስተር የሚባል ክለብ የለም ከዚህ በኋላ ማንቸስተር የሚባል ክለብ የለም ነው የሚል አንቀልቅሎም እንዴ ሁለት ሰው እንጠብቀን። ከዛ ደግሞ ሰውን በዚህ ደርሱ ከቀዳሚና ወደ አልፈሰን ወደ ጫታ አምስት ሰዓት አልገፋ ብሎ ደርሰን ቢናን ከዛ በኋላ አባባሰኝ እነሱ ባስር እየተጫወቱ እኛ ነምበርን ጎሉ በሚመስለው እንሰማለን አንፈርድ። የሆነ ሳምንት ደምቀዘንን ዛሬ ደምቀዘን ዝርክዜ ተባልክ ሰውዬ ማለት አንተ ቀጭላዳ መለስ ያልክ ፍጡር ነህ። ዶርጉ ደግሞ ጭላዳው ነው ካንተ መለስ ያለው ጭላዳው አንተ ኳን ብላንተ ተገማሙብኛል ቆማጣ ሸርሜዳውላ ድሮስ ደሞዝ በልተ ዛሬ ልትጫወትልኝ ነው እንዴ? ጠምቡላ አንድ ኳስ ሚችል ምን አይነት ሎጂካል ኤክስፕላኔሽን እንደሚሰጥ ነው ያላቅም። ይህንን የመሰለ እድል ሰው ሜዳው ላይ በቃ እድል እንደዚህ ልትሆን አትችልም። ተጫዋች በቀይ ወጥቶልህ ሜዳ ላይ ቶፕ ፎር ለመግባት ይህን እንደዚህ እድል የከች አለበት ቲሙ ገብቷቸዋል። ከች ኮሽ ይልባቸዋል። እኔ አላቅም። እኔ እናቴ ትሙት በሜዳና በደጋፊሽ ፊት 13ኛ ደቂቃ ላይ ተጫዋች በቀይ ወጥቶልሽ እርስ በርስ ሲቪል ዋር ጀምረው ኤቨርተኖች በራሳቸው ተጫዋች ወጣልሽ አይደለም። ይሄንን ጨዋታ አሸንፎ መውጣት አቃለሽ። አንሽ ቅሌታም ትርፍዬ አሰደምሽ ደጋ ደግሞ ቶፕ ፎር በትሽ ልገቢ አማረሽ 3 ጎል አስቆጠረሽ። ቶፕ ፎር መትሽ ልገቢ አምሮሽ ነበር አምሮሽ እዛው ርቀትሽ ተጠብቂ አስተረኛሽ ወደ ቶፕ ፎር አካ እንዳላይ ደራደሩ። አረ የምን ደራደሩ ነው? ገና በሌላ ቪዲዮ መጣለሁ እኮ። ይሄ እኮ ገና ሼር ኮፒ ሊንክ አድርሰልን ጨቋራ ነው መልጠል አለቀ። አንተ እኔን ቡድን ለመተቸት አቅምህን ታሳያለህ። ተለጣፊ ኤፍሲ ብቅ ጥልቅ ኤፍሲ ይመለስልሃል። ጠብቀኝ። እግዚኦ ምን አይነት ውርደት ነው? አንተ ወራዴ ማንቸስተር ደጋፊ ናውጣ። አረ ውርደት በ10 ተጫዋች ገና 9 ደቂቃ ባልሞላ ልጆች ወጥቶ ወይኔ ውርደት። ይሄም ክለብ አሁን ፕሪሚየር ሊግ ውስጥ ይጮታል። ይሄም ክለብ አረ መውረድ አለበት። ሌስተር መምጣት አለበት። ነገር አሁኑን ወርዶ ሌስተር መምጣት አለበት። ምን አይነት ወራዳ ቲም ነው? በመድኃኒዓለም ስም አንተም ታወራለውን ከኔ ጋር አንተም የማንቸስተር ደጋፊ እግዚኦ አረ ምን አይነት ወራዳ ቲም ነው? ወይኔ በ10 ተጫዋች 90 ደቂቃ ሙሉ ይችላል። ኤቨርተን ይችላል። ዴቪድ ሞይስ ይችላል። አይ ትርፌ ተመሳሳይ ሰዓት ላይ ያጫወቱን እኮ ማን ነው? ምን ያህል ሽት እንደሆንሽ ረስቼው ነበር። በምክንያት ነው ለካ ትርፌ ያለሽ። እኔ እኮ ምን አይነት ቀይ ካርድ ነው ይሄ? ደደብ ግን ኢድሪሳ ጋናም ጎይ ደደብ ተጫዋች ምናምን ለማለት እየተዘጋጀው እናንተ ደግሞ ወራዳ ቲም እንዳላችሁ ስለምታውቁ እርግጠኛ ነኝ ቀይ ሲወጣ ልክ እንደ አትሌቲክ ክለብ እንደ ሊዮን ምናምን ጨፈራችሁ። 10 ተጫዋች ብቻ ስለሆነ ማሸነፍ የምትችሉት ጨፈራችሁ እርግጠኛ ነኝ። ግን 10 ተጫዋች ከበቂ በላይ ነው ትርፌን ለመግረፍ ፈርስት ሃፍ ማን ዩናይትድ በዚህ ቀይ ምክንያት አሸነፈ ምናምን ላይ 1-0 መራ። ፈርስት ሃፍ ኤፍሲ ለማለት እየተዘጋጀው ቴንማን ኤፍሲ ለማለት እየተዘጋጀው
አንቺ ግን ወራዳ ሰውዬ ማን ነው? በ10 ተጫዋች ፈርስት ሃፍ እየተለተለፍሽ ነው። ደግሞ የእድል ጎል ምናምን አለ። ተበልጠሽ ማለት ሰከንድ ሃፍ ካምባክ ብታረጊ ራሱ ማለት እናቴን ነው የምልሽ ዛሬ 7 ሰዓት ላይ ትረገጫለሽ። እኔ ብዙ ጌሙ ሳያልቅ ማውራት ስለማልፈልግ ነው ትላለህ። ገባህ አይደል? በደንብ ስለማወራ ማለት ጠብቀኝ። እንዳተኛ ተቃጥለህ ምን ሰንበር ነው ዛሬ ሌሊት የምበለው። በሌሊት ርቦኛል። ሁላችሁም እዚህ ቪዲዮ ላይ አቢጌልን ጥሩት። ኧረ አምናዎቹ ሻምፒዮኖች ሜዳውን ፔንሲዮን አደረጋችሁት። አንተ የፔንሲዮኑ ዘበኛ ነህ። ስለምን ብቻዬን ጥቁር ሳምንት አሳልፋለሁ? እንደ ኃይለኛ ተከታታይ 2 ነው 3 ጨዋታ ምናምን አሸንፋችሁ ፕላኔትን በእጃችሁ ያዛችሁ መሰላችሁ። በጎዶሎ ማለት ነው 3 ነጥብ ከጉሮሮ እንደዚህ አንቆ ከወሰደ ቲም አይችልም ማለት ነው። አይችልም። እንደዚህ ተያይዘን ጨጓራችን እየጨሰ 7ኛና 8ኛ እንጨርሳለን። አሹ እሰይ ደግ ስለምን እኔ ሳምንቴ ብቻዬን ይበላሽብኛል። ልቤ በኤቨርተን ሐሴት ታደርጋለች። ግን ማን ነው ቀይ ወጣበት? ማን ነው? እኔ ግራ ገባኝ እያየሁት። ማን ነው ቀይ ወጣበት? ዩናይትድ ነው ቀይ ወጣበት? ኤቨርተን ነው ቀይ ወጣበት? ማን ነው? እኔ ቅልፌ መጣ እያየሁት። ነቃ ደንግጥ ያለ ጨዋታ ተጫወቱ ባካችሁ። ህንድ ቱርክ ፊልም የማይመሰለኝ እኔ አሁን በእውነት እኔ ለዚህ ኳስ ብዬ እንቅልፌን ሰክሪፋይ አላደርግም ልተኛ ነው። ግን ኤቨርተን ተጫዋቾች በጣም ቅሌታም ናችሁ። እርስ በርስ እንደዛ እንትን ማለታችሁ ከዩናይትድ ግራ ትብሶ በእውነት ከዩናይትድ አትብሶ የዩናይትድ ደጋፊዎች ማለት ነው ቀይ ሳይወጣባችሁ ራሱ ጎዶሎ ናችሁ ባይ። አይ የሆነማ ልክ ያልሆነ ነገር አለ። ቆይ እንዴት ሆኖ ነው በቀይ ወጣባቸው እነሱ የሚገባብን እኛ ላይ ሜዳው የኛ የሚያሸንፉት እነሱ? ያልገባንማ ነገር አለ። ምንድን ነው? ጨዋታው ይደገምልን አንዴ። እኛ አረንን የኛ ነው የወጣው የነሱ ነው የወጣው? የነሱ እኮ ነው የወጣው። ምንድን እንዴ? ትርፍዬ መዝናኛም ደግ አርገሻል። ያላንቺ ማን አለኝ? የሊቨርፑል ደጋፊዎች ከእናንተ ውጭ ማን አለ? በማን እንዝናና ዘንድሮ ታዲያ? ደግ አርገሻል እንዴ! ጥለሽ ልትሄጂ አይሆንም። የማይደረገውን በባህልሽ የሌለውን በደምሽ የሌለውን ደግ አርገሻል። ማንቸስተር ዩናይትድ ለዋንጫ ነው የሚጫወተው። አርሰናል ላይ ደረሰበት ለዋንጫ። በቀይ ካርድ ወጥቶላቸው እንኳን አታሸንፊም እንዴ? እናንተ ተሸለተ እንጂ ያንቺ ስራ የሊቨርፑል ደጋፊዎችን ማጽናናትና ማዝናናት። ስታሸረጉጂ ነበር። ምድረ የትርፌ ደጋፊ ስታሸረሽው ነበር፣ ስታሽቃበጥ ነበር። አርሰናል አሸነፈ፣ ሊቨርፑል ተሸነፈ፣ ወይኔ ሲቲ ምናምን ስትባል ያንተስ አሁን ያንተ ማን ይዘርዘርልህ? ደግ አደረግሽ። መዝናኛም መፍታቼም በቃ አለሁልህ ከጎንህ ነው የምትይኝ ትርፍዬ። አይደለም የቡድን አጋርህን በጥፊ ብለኸው ታንክ ሜዳ ውስጥ ይዘህ ገብተህ 5ቱን የቡድን አጋሮች ብታፈነዳቸው ራሱ ዩናይትድ እንደሆነ አያሸንፍ። 1-0 መርተኸው ትወጣለህ። ይኸው እየተቀጠቀጠ ነው። በጥፊ ሲመታው ራሱ የራሱን ተጫዋች ዩናይትዶቹ ነው የደነገጡት። እኛንም እንዳይመታና ዶርጉ ምንድነው ስራው? ይጣራልን እስቲ። እግር ኳስ ተጫዋችማ አይደለም። እኔ ደጋፊ መሰለኝ የሆነ ሰዓት ማሊያ አለ አመሳስሎ የገባ ሰውዬ። ይሄ ቲም ቅዳሜ ቢጮት አሁን እኛ እንረሳ ነበር በመሃል። እንዲህ አይነት ጥሩ ጎረቤት ይኖር ቢያንስ መርሲሳይድን ፎ አድርጎ ይመጣልሃል። ከመርሲሳይድ ስትመጣ ሲጀመር የሆነ ቫይብ አሉ፣ የሆነ እንትን ግርማ ሞገስ አሉ። ገና እረፍት አልወጡም። ከእረፍት በኋላ የአሸንጉል ሲደራረብ ደግሞ መልሼ ይሰራሉ ቪዲዮ። ምን አለ ቶሎ በተጮቱ በእናትህ